አንድ ጥያቄ ልጠይቅህ። የምትወዳት ሴት ድንገት ጥላ ስትሄድ ወይም በቃ ይህን ስትልህ ምንድነው የምታደርገው? ትለምናታለህ? አብራህ እንድትሆን ለማሳመን ትሞክራለህ? ወይስ ምን ታደርጋለህ? በእርግጥ እረዳሃለሁ፣ ምክንያቱም እኔም ባንተ ቦታ ነበርኩ። እናም በትክክል ምን እንደሚሰማህ አውቃለሁ። ልብህ ይሰበራል፣ ራስህን ትጠራጠራለህ፣ በራስ መተማመን ያሽቆለቁላል። ሁልጊዜም አይምሮህ ላይ ያለችው እሷ ብቻ ትሆናለች። እናም በውስጥ ነገሮችን ማሰላሰል ትጀምራለህ። ምን አጥፍቼ ይሆን? ምን አይታብኝ ይሆን? ወይም አጥፍተህ እንኳን ቢሆን ያን ያህል ጥለኝ እስክትሄድ ድረስ ምን አድርጌ ነው ብለህ ማሰብ ትጀምራለህ። እናም አይምሮህ ሄደህ እንድታናግራት ይገፋፋል፣ እንድትደውልላት፣ የተሰማህን ሁሉ ጽፈህ ቴክስት እንድታደርግላት፣ ብቻ አውርታችሁ ነገሩን እንድታስተካክለው ይገፋፋል። እናም አብዛኛው ወንድ የሚሰራው ትልቁ ስህተት ይህ ነው። ይበልጥ ባሳደድካት ቁጥር ይበልጥ ካንተ እየራቀች ትመጣለች። እናም እሷ ከምትፈልግህ በላይ እንደምትፈልጋት ካወቀች ለአንተ ያላትን ክብር ታጠዋለህ። ታዲያ ግን ጥላ የሄደችን ሴት 100% በራሷ ተመልሳ እንድትመጣ ማድረግ እንደምትችል ብነግርህስ? አየህ፣ ይህን የምልህ መጽሐፍ አንብቤ ወይ የሆነ ነገር ሪሰርች አድርጌ ብቻ አይደለም። ይልቁንም ከአንድም 3 ሴቶች ላይ ራሴ ሞክሬ ያረጋገጥኩት ነገር ነው። አንተም ከኔ ስህተት ተምረህ እኔ ያደረግኩትን ነገር በትክክል ካደረግ በራሷ እንድትመጣ ማድረግ እንደምትችል አረጋግጥልሃለሁ። ስለዚህ ላይክ በማድረግ እስከ መጨረሻው ድረስ ተከታተል። የመጀመሪያው ማወቅ ያለብህ ነገር ልክ ጥላ ስትሄድ፣ ምክንያቱ ምንም ይሁን ምን መለመን ከጀመርክ ኦልሬዲ ጨዋታውን ተሸንፏል። ግን ለምነህ ከሆነ አሁንም መልሰ እንዴት በሷ ላይ ኃይል ማግኘት እንደምትችል መልሱን ስለምታገኝ በደንብ ስማኝ። ታዲያ ልክ መልሰ ለማግኘት ስትለምናት ምንም እንኳን ብዙ ነገር አሳልፋችሁ ቢሆንም ምንም ያህል የምትዋደዱ ብትሆንም አንተን እንደ ደካማ ወንድ መመልከቷም አይቀር ነው። በወንድ ላይ የሚታይ ድካም ደግሞ ስበትን የሚገል ትልቁ ነገር መሆኑን የሚያጠራጥር አይደለም። ሴቶች ደግሞ የሚሳቡት ጠንካራ ለሆነ ወንድ ነው። በእሷ ድርጊቶች የማይነቃነቅ ልክ መሰረት እንዳለው ቤት የሚሆንላት ወንድ ነው የምትፈልገው። እናም ልክ መለመን ስትጀምር ምን እያልካት እንደሆነ ልታወቅ ይገባል። ካላንቺ መኖር አልችልም፣ ካላንቺ ደስተኛ መሆን አልችልም፣ ካላንቺ ሙሉ መሆን አልችልም እያልካት ነው። እነኚህ ቃላት ፊልም ላይ ቢሆን ደስ የሚሉ ሊሆኑ ይችሉ ነበር፣ ነገር ግን እውነታው ሌላ ነው። ሴት ልጅ ምንም እንኳን በወንድ መፈለግን ብትፈልግም የምታስፈልገውን ወንድ በፍጹም አትፈልግም። አየህ፣ በመፈለግና በማስፈለግ መካከል ያለው ልዩነት በደንብ ማወቅ አስፈላጊ ነው። አንድን ሰው ብትፈልገው ምንም ችግር የለውም። መፈላለግና መዋደድ የኛ የሰዎች ባህሪ ነው። እናም እሷን በመውደድህ በመፈለግህ ምንም አይነት የበታችኝነት ስሜት ሊሰማህ አይገባም። አልወዳትም ብለህ ራስን ለማሳመን አትሞክር። የምትወዳት ከሆነ ተቀበለው። ታዲያ ግን ችግሩ የሚመጣው ከመፈለግ አልፈህ ታስፈልገኛለች ብለህ ማሰብ ስትጀምር። ግን አንድ እውነታ ልንገርህ፣ በፍጹም አታስፈልግህ። እስቲ አንድ ጥያቄ ልጠይቅህ። ሌሎች ሴቶች ሊሰጡህ የማይችሉት እሷ ብቻ ልትሰጥህ የምትችለው ምን አለ? በእርግጥ ብዙ ወንዶች የሚጃጃሉበት አንድ ሀሳብ አለ። አብራቸው ያለችውን ሴት ከሌሎች የተለየች አድርገው የማሰብ ችግር አለባቸው። እናም መቼም እንደሷ የምትሆንላቸውን ሴት ማግኘት የማይችሉ ይመስላቸዋል። ታዲያ ይህን ሀሳብ እረዳዋለሁ። አብዛኞቻችን ወንዶችን የሚያታልል ሀሳብ ነው። እና ግን እውነቱን ስነግርህ ያቺ ልብህን የሰጣሃትና የሰበረችው ወይም አሁንም አብረሃት ያለችው የምትወዳት ሴት በፍጹም ከሌሎች የተለየች አይደለችም። እሷን እንደተለየች አድርጎ የሚያሳየህ አንተ ለእሷ ያለ ፍቅር ነው። ነገር ግን አንድ ቀን ጊዜ አልፎ ያ ለእሷ ያለ ፍቅር ሲቀንስ ያኔ ምን ያህል ኮመንና ምንም የተለየች እንዳልሆነች በትክክል ትረዳለህ። ስለዚህ ዋናው ሀሳቤ በፍጹም ታስፈልግኛለች ብለህ እንዳታስብ ነው። ይህንን አሁን ላይ በትክክል ባትረዳውም እንኳን እንደማታስፈልግህ ሀሳቡን ብቻ አይምሮ ውስጥ ካስቀመጥከው ለእኔ በቂ ነው። ስለዚህ ከዚህ በኋላ ተመልሳ እንድትመጣ ከፈለክ ማድረግ ያለብህ ልንገርህ። ሴት ልጅ በወንድ ላይ ያላት ትልቁ ኃይል ሴክሹዋል ነገሮችን መቆጣጠር እንደሆነ የታወቀ ነው። ግን አንተም ይህን ያህል ኃይል በእሷ ላይ እንዳለህ ብነግርህስ? እና ይህ ኃይል ምንድን ነው እያልክ ከሆነ የዝምታ ኃይል። አየህ፣ ልክ ቃላት አቅማቸውን ማጣት ሲጀምሩ ዝምታ ኃይሉን ያገኛል። ታዲያ አንድ ሴት ጥላ ስትሄድ ማድረግ ያለብህ ነገር መናደድ፣ መለመን፣ ለማስረዳት መሞከር ወይም ደግሞ ይቅርታ መጠየቅ አይደለም። ካለምንም የመጨረሻ ቴክስት፣ ካለምንም ማስጠንቀቂያ፣ ካለምንም ማባበል መጥፋት ነው። አየህ፣ ብዙ ወንዶች ተቃራኒውን ነው የሚያደርጉት። ሀሳባቸውን ለመግለጽ የተፈጠረውን ነገር ለመረዳት ይሞክራሉ። የሆነ የማስተካክለው ነገር ቢኖርስ ብለው ያስባሉ። ነገር ግን አንድ ሚስጥር ስነግርህ፣ ሴት ልጅ አንተን ጥላ ለመሄድ ከወሰነች ነገሩ እንዳበቃለት እወቅ። ምክንያቱም ሴቶች እንደኛ አይደሉም። ድንገት ተነስተው ጥየው ሊሄድ አይሉም። ጥላ ከመሄዷ ከወራት በፊት እያሰበችበት ነበር። እናም አንተም ካስተዋልከው ይህንን ታይባታለህ። እስኪ አስበው፣ ገና ከመለያየታችሁ በፊት ምን ነገሮች ሲለወጡ አይተሃል? ቴክስት እየቆየች መመለስ ጀምራ ነበር። እንገናኝ ስትላት ምክንያት ትደረድር ነበር። በአጠቃላይ ፍቅሯ እንደቀነሰ አላስተዋልክም ነበር? ይህ ሁሉ የሆነው ቀድማ አንተን ጥላ ለመሄድ ወስና ስለነበር ነው። እና ይህ ሁሉ ጊዜ አስባ ጥላ ሄደችን ሴት በጥቂት ቃላት ወይም ልመና መልሼ አግኛታለሁ ማለት ሞኝነት ነው። ግን ይሁንና በልመና አገኘሃትም በል፣ ከዛም ወደ አንተ ተመለሰች። ከዛስ ፍቅራችሁ እንደበፊቱ የሚሆን ይመስላል? እውነት እንደበፊቱ የምታይህ ይመስላል? በፍጹም። ያውን በተቃራኒው ኃይሉ ሁሉ ወደ እሷ ይሄዳል። አንተ እንደለማኝ እሷ ደግሞ እንደ ሰጪ ሆናችሁ ትኖራላችሁ።
በፍጹም አታከብርህ፣ ይበልጥ እየጠላች ትሄዳለች። ግን ለምን ብለህ ራስን ታጣለህ? ለምን ብለህ እንደ ባሪያ ትኖራለህ? ከዛ ይልቅ ጨዋታውን ቀይረው። ጥላህ በመሄዷ እንድትጸጸት አድርጋት። ራሷ መታ እንድትለምንህ አድርጋት። ያኔ ከበፊቱ የበለጠ ታፈቅርሃለች፣ ከበፊቱ የበለጠ ታከብርሃለች። በፍጹም አንተ ማጣት አትፈልግም። ታዲያ ጥላ ለመሄድ በወሰነችበት ቅጽበት ከአጠገቧ ስትጠፋ ልክ በዝምታ ስቀጣት የወሰነችውን ውሳኔ መልሳ ማጤን ትጀምራለች። ያኔ ጥርጣሬ በውስጧ መግባት ይጀምራል። አመነችም አላመነችም በዛም አነሰም ሁሉም ሴት አንድን ወንድ ጥለው ሲሄዱ እንዲያሳዳቸው ይፈልጋሉ። ለምን ብለህ እንድትጠይቃት፣ የተጎዳውን ስሜትህን አውጥተህ እንድታሳያት፣ አሁንም ድረስ ስለ ግንኙነታችሁ ኬር እንደምታደርግ እንድታሳያት ትጠብቃለች። አንተ ግን አንዱንም ሳታደርግ ልክ እንደማታውቃት ሆነ ስትጠፋ ያኔ ራሷን መጠየቅ ትጀምራለች። አንተን ላይ መስልህ ይችላል፣ ነገር ግን ያንተ ዝምታ ሰላሟን ይነሳታል። ቆይ እንዴት ምንም አይመስለውም? በዚህ ፍጥነት ሌላ ሴት ጋር ሄደ ማለት ነው? ቆይ ምን ያህል ባላስፈልገው ነው? እንደማስበው አይወደኝም ነበር ማለት ነው? እነዚህ ጥያቄዎች በቁማ ያሰቃዩታል። ግን በአንድ አይደለም። ዛሬ ተለያይታችሁ ነገ ድረስ ዝም ስላልካት አይደለም። ነገር ግን ጊዜ ባለፈ ቁጥር ዝምታ ክብደቱን እየጨመረ ይመጣል። አንዳንድ ወንዶች የሚያነሱት ጥያቄ አለ። በዚህ ጊዜ ከሌላ ወንድ ጋር ብትሆንስ? እኔም ብትረሳኝስ? እኔ ግን ከራሴ ተሞክሮ እነግርሃለሁ፣ በፍጹም አትረሳም። አዎ ከሌላ ወንድ ጋር ልትሆን ትችላለች። ደስተኛ እንደሆነች አንተን እንደረሳች ልታስመስል ትችላለች። ግን አንድ እውነት ስነግርህ በፍጹም ከውስጡ አትወጣም። በፍጹም ስላንተ ማሰቧን አታቆም። ያውም ማዘን ያለብህ አብረው ላለችው ወንድ ነው። ምክንያቱም ምንም እንኳን ከሱ ጋር ብትሆንም ልቧ ግን አሁንም አንተ ጋር ነው። እሷ ክፉ ሆነ አይደለም፣ ነገር ግን አይምሮዋ ላይ በዝምታ የፈጠርክባት ክፍተት አለ። እሱን ደግሞ መምላት የምትችለው አንተ ብቻ ነህ። አንዳንዴ አይተህ ከሆነ ብዙ ሴቶች ቺት የሚያደርጉት ከሌላ ወንድ ጋር አይደለም፣ ይልቁንም ከበፊት ፍቅረኛቸው ጋር ነው። ለምን ካልከኝ መልሱን አሁን ነግሬሃለሁ። ምክንያቱም አሁንም ድረስ ልቧ የሚፈልገው ያን ከህይወቷ የጠፋውን ወንድ ነው። እናም ወደ ሌላ ብትሄድስ ወይም ብትረሳኝስ ብለህ በፍጹም እንዳታስብ። ጥላ በሄደችበት ቅጽበት ከህይወቷ ፈጽመ ስትጠፋ መጥፋት ብቻ አይደለም፣ ይልቁንም ካለሷ ህይወትህን በትክክል እየቀጠልክ እንደሆነ ስትመለከት ያኔ ጸጸት ቀስ በቀስ ልቧ ውስጥ ማደግ ይጀምራል። ጸጸት ቀስ እያለ የሚገድል መርዝ ነው። ወዲያው ሊመጣ አይችልም። በአንድ ሳምንት ወይም በአንድ ወር የሚሆን ነገር አይደለም። ጊዜ ይፈጃል። በእርግጥ እንደየሴቱ እንደሚለያይ ልታውቅ ይገባል። እኔም እንዳየሁት ከሆነ የተለያየ ጊዜ እንደሚፈጅባቸው ነው። አንዷ 3 ወር፣ አንዷ በ1 ዓመት፣ አንዷ ደግሞ በ1 ዓመት ከ7 ወር ልትመጣ ትችላለች። ካንተ የሚጠበቀው ትዕግስት ብቻ ነው። ይህ ማለት ግን እስክትጸጸት ድረስ ቁጭ ብለህ ጠብቃት ማለት አይደለም። የእውነት ራስ ላይ መስራት ጀምር። እያስመሰልክ እንዳልሆነ አሳውቃት። ካለሷ ምን ያህል ርቀት መጓዝ እንደምትችል ስትመለከት ያኔ ጸጸቱን ልትቋቋመው እንደማትችል ማወቅ አለብህ። አንድ ጊዜ በአንተ ላይ ያላትን ኃይል እንዳጣቸው ስትመለከት ተመልሳ ያንን ኃይል ለማግኘት መጓጓት ትጀምራለች። እናም ማሰብ ትጀምራለች። ስህተት ሰርቼ ይሆን እንዴ? አሁን ላይ ተመልሼ ብሄድ እንደ በፊቱ ይቀበለኝ ይሆን እንዴ? ወይስ ለአንዴና ለመጨረሻ ጊዜ ረስቶኛል? እነዚህ ጥርጣሬዎች ይበልጥ ወደ አንተ ይገፏታል። አንተ ግን አሁን ላይ ግድ የለህም። በራስህ ህይወትና ስራ ቢዚ ነህ። ለእሷ የሚሆን ጊዜ የለህም። ይህ ደግሞ የጠንካራ ወንድ ምልክት ነው። ታዲያ የአንተ ዝምታና መጥፋት አይምሮዋን እረፍት አይሰጠውም። ያሳለፋችሁት ጊዜ ናፍቃታል። የሰራችሁ ትልቅ ስህተት በግልጽ ይታያታል። ጸጸቱ አላስቀምጥ ይላታል። ሳታውቀው በአንተ ምክንያት ከሰዎች ጋር ትጣላለች። ባህሪዋ ሁሉ ይቀያየራል። ደስ የሚል ነገር ሲፈጠር አንተን ታስባለች። ስትከፋም ሀሳቧ ሁሉ አንተ ትሆናለህ። የፈጠርክባት ጉድለት እንዳለ ይታወቃታል። በፍጹም ልጠላህ አትችልም። ይልቁንም ይበልጥ አንተ ማፍቀር ትጀምራለች። በዚህ ጊዜ ወደ አንተ ለመመለስ ታስባለች። አየህ፣ ጠብቃህ ነበር። ለወራት ብሎም ለዓመታት ተመልሶ ከመጣ በሚል ተስፋ ስትጠብቅህ ነበር። ነገር ግን አልመጣህም። ስለዚህ ተስፋ መቁረጥ ትጀምራለች። ኢጓን ትሰብረዋለህ። እንደፈለግ ሆናለሁ ብላ ታስብ የነበረችው ሴት ያንተን አንድ ቴክስት መራብ ትጀምራለች። ከዛም በመጨረሻ ግን ምንም ተስፋ እንደሌለው ስታይ ራሷ ወደ አንተ ለመምጣት ትሞክራለች። መጀመሪያ ቀጥታ ላለመምጣት ትሞክራለች። ፖስት የምታደርጋቸውን ነገሮች ላይክ ልታደርግ ትችላለች። ድንገት ይህን አይቶ ከመጣ በሚል ተስፋ። አንተ ግን አሁንም ምንም እንዳልተፈጠረ ዝም በል። ከዛም ድንገት የሚመስል ቴክስት ትልካለች። የተሳሳተ የሚመስል ነገር ግን ያንተን መልስ የሚፈልግ አይነት ቴክስት። አሁንም ዝም ትላታለህ። በመጨረሻም ግን ኖርማል ቴክስት ትልካለች ወይም ትደውላለች። ያኔ መመለስ አለመመለስ ያንተ ፋንታ ነው። ታዲያ ግን ብዙ ወንዶች የሚሰሩትን ስህተት እንድትሰራ አልፈልግም። ብዙ ወንዶች ልክ ተመልሳ እንደመጣች ሳይው ልባቸው በደስታ ይሞላል። የአሸናፊነት ስሜት ይሰማቸዋል። እናም አሸንፈዋል። ነገር ግን ጨዋታውንም አላለቀም። አየህ፣ ተመልሳ ስትመጣ ማወቅ ያለብህ አንድ ነገር አለ። በፍጹም እንደ በፊት ሆነ ልታገኛህ ይገባ። ልክ እንደመጣች ወዲያው መመለስ
ቶሎ ቴክስት ማድረግ፣ ለሷ ጊዜ መስጠት አይገባም። እንደዚህ የምታደርግ ከሆነ ግን ያ ሁላ ህመምህና ልፋትህን ገደል ትከተዋለህ። ምክንያቱም ተመልሳ ስትመጣ አሁንም ድረስ እቆጣጠረዋለሁ፣ አሁንም ድረስ በኔ ስር ነው የሚለውን ለማየትም ነው የምትመጣው። እናም እንደዛው ደካማ ሆነ ካገኘችህ ያ የነበራት ነገር ተመልሶ ይጠፋል። እናም ቀድማ የወሰነችው ነገር ትክክል እንደነበር ታስባለች። ታዲያ መጠንቀቅ ያለብህ ነገር ግን እንደዚህ ስል ልክ ስትመጣ በኩርፊያ ወይም በቁጣ የሚመስል መልኩ አዋራት እያልኩ አይደለም። አሁንም ድረስ እንዳኮረፍክ ማሳወቅ የለብህ። እናም እንደዚህ አይነት የሞኝ ስህተት እንዳሰራ እንዳኮረፍክ ስታሳያት አሁንም ድረስ በእሷ ምክንያት እንደተጎዳህ እያሳያት ነው። ይህ ደግሞ አሁን ድረስ በአንተ ላይ ቁጥጥር እንዳላት የሚያሳያት ነው። ከዛ ይልቅ ግን ልክ እንደ ኖርማል ጓደኛ አውራት። ምንም አይነት ፍላጎት፣ ምንም አይነት የፍቅር ስሜት ሳታሳይ ልክ እንደ ኖርማል ሰው አውራት። በቀልድ በጨዋታ አውራት። እንደዚህ ስታደርግ በሷ ምንም እንዳልተጎዳህና መጣች ቀረች ግድ እንደማይሰጥ ታሳውቃታለህ። ታዲያ ብዙም ትኩረት አትስጣት። ህይወትህ ሙሉ እንደሆነ ከሷ ጋር ጊዜ ባለማጥፋት አሳያት። ያኔ ለአንተ ያላት ፍቅር በእጥፍ ይጨምራል። ግድ እንደሌለ ስታሳያት አንተም ማጣትን መፍራት ትጀምራለች። ያኔ ሁሉ ነገር በአንተ ቁጥጥር ስር ይሆናል። ይህ ቪዲዮ ከጠቀመ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።